ኢትዮጵያ ከጀመረቻቸው የልማት ተግባራት አንዱ የኮሪደር ልማት ነው። የኮሪደር ልማት በሀገሪቱ በርካታ ከተሞች ላይ እየተከናወነ ይገኛል። ከነዚህ ከተሞች ደግሞ ሰመራ ከተማ አንዷ ናት። በከተማዋ የተሰራው የኮሪደር ልማት የከተማዋን ገጽታ ከመቀየር ባለፈ ወጣቶች ጊዜያቸውን አልባሌ ቦታ ከማሳለፍ በስራ ዕድል ፈጠራና እንደ መዝናኛ አማራጭ ይሆናል ይላሉ። በፊት ከነበረው አንጻር አሁን በጣም ብዙ የተሻሻሉ ነገሮች አሉ። የመጀመሪያው የኮሪደር ልማት ነው። ሁለተኛ ደግሞ ወጣቶችን የማብቃትም ስራትም ጭምርም ስለሆነ እነዚህ ነገሮች ቀጣይነት ያላቸው ነገሮች እንዲሆኑ ይበረታታል። ከነበርናቸው አንጻሮች እንደምታዩቸው ወጣቶች አሁን ብዙ ጊዜ ሱስ ቦታ ላይ አልባሌ ቦታ ላይ ነበር የሚገኙት። ምክንያቱም የሚዝናኑበት ኦር ደግሞ ራሳቸውን የሚያዳምጡበት እንዲሁም ደግሞ ራሳቸውን ፈታ የሚያደርጉበት ሁኔታ ላይ አልነበረም። ግን አሁን ለወጣቶች በጣም ብዙ እድሎች ናቸው የተመቻቹት። ከዚህ በፊት እንደዚህ አልነበረችም። እኔ የ5 አመት ምናምን እዚህ እኖራለሁ ግን የግቢ ተማሪ ነኝና ከዚህ በፊት ኮሪደሩም አልነበረም። እንደዚህም ሪኳየርመንት ቦታ ፈታ እንምልበት ቦታ ብዙም አይደለምና እንደው እንትን እናሳልፍ ነበር። አሁን ግን በጣም ኢንቫይሮንመንታሉ አየሩ ምናምን በጣም ቼንጅ አድርጓልና በጣም ደስ ብሎናል። የግቢ ተማሪም እዚህ መተን ሪካር ያረገን ፈታ ያረገን ነው። ጊዜያችን ማታ እዚህን እያሳለፈን ነው። አትይስ በቃ በጣም ደስ የሚል ቦታና ጊዜ እያሳለፈን ነው ማለት ነው። እዚህ ሰው ሶሻል ኢንተራክሽን ከማድረግ በላይ ኮሚኒቲ ኢንተራክሽን ባደርግ ደስ ይላል። ምክንያቱም ከሶሻል ጋር ሁሌ እንትን ከማድረግ ከሰው ጋር መጥቶ ሀሳብ መቀየር መጫወት፣ በዛ ላይ ደግሞ ሳምንቱ እንዴት እንዳሳለፈው አናላይዝ ቢያደርግ በጣም ደስ የሚል ነገር ነው። በተለይ እንደ ተማሪ አንፃር ማለት ነው። ይሄንን በጣም የሚደግፍ ነገር ነው። በፊት እንደዚህ አልነበረም። አሁን በሚያምረው መልክ አሁን አምሮበታል። ከሌላ ሀገር እየመጡ እየጎበኙን ይገኛሉ። እንደምታዩ አሪፍ። ይህን ሀሳብ የሚጋሩት ወላጆችም ልጆቻቸውን የማጫወቻ ቦታ ከማግኘት ባለፈ ከተማዋን ውብና ጽዱ እንድትሆን አድርጓታል። ሰመራ ከተማም ከሌሎች ከተሞች ጋር ተወዳዳሪ እንድትሆን ከማድረግ ባለፈ ከተማዋን የቱሪስት መዳረሻ እንድትሆን ያደርጋታል። ብዙ ለውጥ አለ፣ ብዙ ነገሮች አለ። ያው የልጆች መጫወቻ እያየህ ነው። የልጆች መጫወቻ አለ። አንድ አራት ደግሞ ስቱዲዮ አለ። ይሄው ከተማ ልማት በጣም ለውጥ ላይ ነው። በዚህም ብትሄድ ማታ የሚዝናኑበት ወጣቶች አለ። ወጣቶች የት እንዲሄድ ብሎ ያስቡ ማታ ብዙ መዝናኛዎች በዚህም አለ። በዚህም ብትሄድ በፊት በአለበርታ ቦታ ላይ የሚያሳልፉት ወጣቶች አሁን ይሄው እንደምታይ ነው። በጣም ለውጥ ላይ ነው። አፋር ሀገር እንደዚህ ያለ ቦታ እስካሁን ድረስ የለም ነበር። ለመጀመሪያው አሁን ነው እንደዚህ የሆነው። በጣም አሪፍ ነው። ይህን ስራ ጠብቆና ተንከባክቦ ማቆየት ለቀጣዩ ትውልድ ማሻገር ለመንግስት ብቻ ወይም ለአንድ ግለሰብ የሚተው ሳይሆን ይልቁንም የሁሉም ማህበረሰብ ድርሻ ነው የነዋሪዎቹ አስተያየት ነው። ወጣት ብቻ ወይም ደግሞ ማህበረሰቡ ብቻ የሚያደርገው የአንድ ግለሰብ ኃላፊነት አይደለም። ሁላችንም ተመረባርበን ማህበረሰቡ እንዲሁም ደግሞ የክልሉ ወጣቶች፣ ህፃናት፣ ማህበረሰቡ፣ የመንግስት አካላት ኦር ደግሞ ቤተሰብ ጭምር ሊሆን ይችላልና ይሄ ሁሉ ነገር ባንድ ላይ ሲሆን ነው እነዚህ ነገሮች መንከባከብ ወይም ደግሞ ለረጅም ጊዜ ማቆየት የምንችላቸው። ስለዚህ እነዚህ ነገሮች የሁላችንም ኃላፊነት ነውና ሁላችንም ልንጠብቀው ይገባል ብለን የምናስባቸው ነገሮች ናቸው።